አስመሳይ ካንቺ በላይ ደግሞ አስመሳይ አለ እንዴ? መጀመሪያ የኡነት ህይወት ኑሪ። የኡነት ህይወት አንቺ ሶሻል ሚዲያ ላይ የምታወሪውን ህይወት በሪል የምትቀናጭበትን ህይወት ኑሪ። ገባሽ? እኔ ላንቺ ፊራ ቤቴን ይጨርስልኝ የጀመርኩትን ቤት በቁማር ምክንያት ኔቨር ጊቭ አፕ ልትከሰኝ ብለሽ ስትነግሪ ለፊራ ሄጄ የሷን ቤት ጨርስላት ያልኩልሽ እኔ ነኝ። እዚህ ጋር መተሽ መልክ እንዳሰሪ ገባሽ? መልክ እንዳሰሪ እኔን የመስዋዕትነት በጋት ታረጊኝም። ላንቺ ያለኝን ቦታ በጣም ስለምታቂው እኔ ላይ መልክ ልትሰሪ መጣሽ። ከዛ ደግሞ ዛሬ ምን አልሽ? ቲክቶክ ላይ ሀብታም ተጫዎች ሀቢብቲ ገባሽ? ለማያቅሽ ጧት ያገሬ ልጅ ብዬ ማታ ያገሬ ልጅ የሸናሹ ወርቅ ነው የረገጥሹ ለምለም ነው ብዬ የካድኩት። አንድ ነገር ልንገርህ፣ በቃ አለቃ። ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ፣ በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ያውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ ብለህ አለበለዚያ ወርደህ እታች ሆነህ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ እስከሚችል ይሰራ። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ። ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ። ሊያናድድህም ሊያስቆጣህም አይገባም። ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም? መድረሻውን መንገድ አሳየቻችሁ፣ ሄዳችሁ ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራለህ አትችልም። ከህግ በላይ ልታሰራት ነው። ከህግ በላይ ልትሰራ ነው ሀቢባ خلاص። ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም። በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም። ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደል? እንደ እያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው። የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው። ላ خلاص እኛ አልነበርንም፣ ወላ ሀቢባ አልነበረችም፣ አንተ ራስህ አልነበርክም። እሷ ናት በደሏን የምታውቀው አይደለም? ሰው ላይረዳት የቻለውን በደሏን፣ ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ለምን ፈጣሪዋን አሳየኝ አትለውም? ትላንትም ስልህ ነበር። ካላስ አቅም እኛ እንኳን እጃችንን አነሳን አይደለም? ሀቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን፣ ታሜን፣ እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት። ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልብጥ፣ ተነስታ ሄዳ መንግስት ትገልብጥ፣ የኢመራትን ህግ ትቀይር። የለም መተ እኔ ጋም እርጅኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድነው የሚባለው? ሀቢባ ለፍታ አበላሸሽባት። እንደገና ተያይዞ ይሄ ሁሉ ነገር ሐሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ። አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን خلاص እናንተ የድርሻችሁን ተወጣችሁ።
አሁን የቀረውን ነገር ለአላህ እንሰጣለን። ስጡ ለአላህ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ትስጠው፣ ነገሩን ትስጠው። አያይም፣ አይፈርድም። ስንቱ ነው ያልታየለት በደሉ አመታት ቆይቶ ሀቁ ይወጣለት? ስንቱ ነው በሰከንድ ውስጥ ሀቁ ይወጣለት? እናንተ አላህን በእኔ በታሜ በሀቢባ ወይ በሳራ ታጋራላችሁ? እኛን የፈጠረውን በስ ካላስ ለአላህ ስጥ። ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ። ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ ማለት አላህ ይፍረድ ብላ